ሳምንታችንን ጠብቀን ጊዜያችንን አክብረን የቅዳሜ ከሰዓት የቤተሰቦቻችን የጨዋታ ሰዓት ላይ ደርሰናል። በግራና በቀኝ ያሉ ቤተሰቦች አሉ፣ አራት የሚጫወቱ ደግሞ እድለኞች አሉ። የዛሬዎቹ ሁላችሁም እኛን አክብራችሁ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። በቀጥታ ወደ ጨዋታ ሰዓቱ ነው የምናልፈው። ሁላችሁም ስለመጣችሁ ደስ ብሎናል። ዛሬ ግን እነማን ናቸው የሚጫወቱት የሚለውን እንጠይቃለን። ማን በል እንተዋወቅ። ሶስና አብርሃም። ሶስና አብርሃም ምንድነው ምሳሌ? ተማሪ ነኝ። እሺ እኔ ያብሰራ ወርቁ ይባላል። ያብሰራ ወርቁ ተዋናይና ድምጻዊ። ተዋናይና ድምጻዊ። ስለዚህ ዛሬ የሚዘፍንልን ሰው ነው ማለት ነው። በጣም ተዋናይና ድምጻዊ ነው። እሺ በዚህ በኩል ማን በል? ቤተልሔም ሰለሞን። ቤተልሔም ሰለሞን ምንድነው? ኦፕሬተር ሎደር ነው ምሳሌ። በጣም ጎበዝ። ቴዎድሮስ መሳፍንት ምንድነው ምሳሌ? ድምጻዊ ነው። አሬ ከባድ ሚዛን ነው የጨዋታ ሰዓት። የጨዋታውን ህግ ነግራችኋለሁ። ለአንድ ጥያቄ 20 ሰከንድ ብቻ ነው የምንሰጣችሁ። በ20 ሰከንድ ውስጥ መልሳችሁን ጎላ አድርጋችሁ ትጽፋላችሁ። ከመቶ ነው የምንጫወተውና ከመቶ ስንት ታመጣላችሁ? 99 አንድ ብቻ ነው የሚስጡት። እያያችሁ ነው። 99 እየተመካከለ ነው። እሺ ስንት ከመቶ? መቶ ከመቶና ከመቶ 99 እናመጣለን ብለዋል። ለአንድ ጥያቄ 20 ሰከንድ እንሰጣችኋለን። ማውራት፣ መተየት፣ መነጋገር በጭራሽ የማይቻል ነገር። ማን ይጀምር? ፍቃደኛ ይሆናል? አለ ፍቃደኛ ይሆናል? ትጀምራላችሁ? በጣም አሪፍ። እሺ አጨብጭቡላችሁ። በመልካም ፍቃደኛ ነው። ሶስናና ያብስራ የመጀመሪያው ጥያቄ ወደ እናንተ ነው። እሺ አባባል ነው የምታሟሉልኝ። መሞት የፈለገ ግልገል ዳሽ ቤት ሂዶ ይጨፍራል። መሞት የፈለገ ግልገል ዳሽ ቤት ሂዶ ይጨፍራል። የት ነው ሂዶ የሚጨፍረው? የመጀመሪያውን ጥያቄ ሁለታችሁም ስትመልሱ 15 ነጥብ፣ አንድ ሰው ሲመልስ ደግሞ 10 ነጥብ ነው የምታገኙት። ገምታችሁም ቢሆን ጻፉ። ያብስራ በስዕል ነው። ቶሎ በል 20 ሰከንድ ነው። እሺ ጨርሷል። ወደ ሁለተኛ ጥያቄ እናልፋለን። እሺ የኬንያ ዋና ከተማ ማን ናት? ኬንያ በዚህ ቤት በጎሮ የኬንያ ዋና ከተማ ጻፉ እንዴ። ፍሪዝ አድርጌያለሁ ብለሽ አላየሁም። ገልብጥ ወደ መጀመሪያ ጥያቄ። እሺ ጨርሰዋል። አጨብጭቡላችሁ ሁለቱም። ስለዚህ በቀጥታ ወደ ምላሹ ነው የምናልፈው። እነሱ ያልመለሱትን እናንተ ትመልሳላችሁ። ከዛ ከእናንተ ማለት የመለሰ ሰው እናስጨበጭብለታለን። እሺ መሞት የፈለገች ዳሽ ቤት ሂዳ ትጨፍራለች። ቀበሮ ቤት ሂዶ ይጨፍራል። ትክክለኛ ምላሽ ነው። በነገራችን መሞት የፈለገ ግልገል ቀበሮ ቤት ሂዶ ይጨፍራል ይባላል። ምን አላችሁ? ምን አልሻል? ጠላቱና ገዳይ ጋር ሂዶ ይጨፍራል ብሏል። ሁለቱም ተሳስተዋል። መሞት የፈለገ ግልገል ጠላቱ ጋር ሂዶ ይጨፍራል። መሞት የፈለገ ግልገል ገዳዩ ጋር ሂዶ ይጨፍራል። የነሱ መልስ አይደለም። ቀበሮ ጋር ሂዶ ይጨፍራል ነው። የኬንያ ዋና ከተማ ማን ናት? ሞቃዲሾ አይደለችም። እሺ ካይሮ አይደለችም። እሺ እናንተ አትችሉ። እሺ ናይሮቢ። ትክክለኛው ምላሽ ናይሮቢ ነው። እሺ የኬንያ ዋና ከተማ ናይሮቢ ነው። ትክክለኛው ምላሽ ምን አላችሁ? አሳዩ። ሞሮኮና ካይሮ ብለዋል። ሁለቱም ተሳስተዋል። ምንም ነጥብ አላገኙም። ከ30 መቶ ነው የምናመጣው ብለው ነበረ፣ ግን ችግር የለም። ከዚህ በኋላ ያሉት ነጥባቸው ከፍ ያለ ስለሆነ እነሱን ካመጣችሁ 70 ይዛችሁ መጨረስ ትችላላችሁ። 100 ባታመጡ። ዝግጁ ናችሁ? ከጎረቤቶቻችሁ ምን ተማራችሁ? ማሸነፍን። እሺ መብላቷን ሳታውቅ ዳሽ ታጠበች። እጇን ታጠበች እንዴ? እሺ አንቺ ብቻ ጻፊ፣ እሱ ቢጽፍም ነጥብ አንሰጥሽ ስለተናገርሽ ማለት ነው። ምንም ማድረግ አይቻልም።
እሺ ወደ ሁለተኛው ጥያቄ እናልፋለን ከዚህ በኋላ እንዳታወሪሽ እሺ በጣም በመጀመሪያው ጥያቄ ላይ ቤተልሔም ስለተናገረች ያው እንደ ቅጣት አብሯት ያለውን ቴዎድሮስን ቢያቀውም ቢመልሰው ስለተናገረች ሰምቶ ነው የጻፈው ተብሎ ስለሚገመት የመጀመሪያው ነጥብ ብቻዋን እንድታገኝ ነው የምናደርገው እሺ የሊቢያ ዋና ከተማ ማን ናት እሱን ጻፉ ገልብጡና የሊቢያ ዋና ከተማ ማን ናት ሊቢያ ታውቂዋለሽ እንጂ ከነመጣ የመጀመሪያው ጥያቄ ያው በድምጽ ስለተመለሰ እሱን ድጋሚ ወደ ምላሽ አንወስደውም የሊቢያ ዋና ከተማ ማን ናት የሚለውን የሚመልሷል ገምት አታውቀውም እሺ የሊቢያ ዋና ከተማ ትሪፖሊ ትክክለኛው ምላሽ ትሪፖሊ ነው ትሪፖሊ ምን አላችሁ መስኪን ነው ካርቱም ብላለች እሺ ምን አልከ አሳይ ካርቱምና ሞሮኮ ብለዋል ሁለቱም ተሳስተዋል እሺ በዚህኛው ዙር ላይ የመጀመሪያውን ጥያቄ ብቻ ስለመለሱ ሁለቱም ሲመልሱ 15 ነጥብ ነበር ግን ብቻዋን በድምጽ ስለመለሰች 10 ነጥብ አግኝተው ከ30ው 10 ነጥብ ይዘዋል የመጀመሪያው ዙር ላይ ከ30ው 10 ነጥብ አላቸው ሶስናና የአብስራ የመጀመሪያው ዙር ላይ ከ30ው ምንም የላችሁም በአሁኑ ዙር ላይ የተሻለ ነጥብ ለማምጣት ሞክሩ ሁለቱንም ጥያቄ ከመለሳችሁ 40 ነጥብ ነው የምታገኙት እሺ ይሄን ካላወቃችሁ ነው ከባድ ስጋ ቁጥር ቢሉት ዳሽ አንድ አለ አሁን ይሄ ሁሉ ቀን የሚባል ነገር ገልብጥ ምን ልቀየር ነው ሐሳብ ምን ልትል ነበር አንተ ለበለው በለስኪን ነው ግን የለኛውን ሰርዘ እሺ ወደ ሁለተኛው ጥያቄ እናልፋለን ስለ ወፍ ዝርያ ታውቃላችሁ ስለ ወፍ ዝርያ ወፍ ታውቃላችሁ እሺ ትልቁ የወፍ ዝርያ ምንድን ነው እሱንም ጽፈው መሳልም ይቻላል ትልቁ የወፍ ዝርያ ምንድን ነው እሺ ስጋ ቁጥር ቢሉት ዳሽን አንድ አለ ተብሎ ተጠይቆ ነበር ስጋ ቁጥር ቢሉት ከሁለታችሁ ውጪ ሌላ ጣፊያ ከቀየርሽ አልቀይረ እሺ ስጋ ቁጥር ቢሉት ጣፊያን አንድ አለ ትክክለኛው ምላሽ ነው ምን አላችሁ እስኪ ነው ጣፊያ ብሏል ቀይሮ ነው አጥንት ነበር ያለው እሱ አጥንት እሺ ስጋ ቁጥር ቢሉት ጣፊያን አንድ አለና ስጋ ቁጥር ቢሉት አጥንትን አንድ አለ ብለው መልሰዋል ጣፊያ ስላሉ አንድ ነጥብ ያገኛሉ ወደ ሁለተኛው ጥያቄ እናልፋለን ትልቁ የወፍ ዝርያ ምንድነው ወይ ምንድናት ትልቁ የወፍ ዝርያ ምንድነው የወፍ ዘር ሆና ማትበርሽ አትበርም የወፍ ዝርያ ናት ግን ማትበር እሺ ዶሮ ትበራለች ወይ በጣም አትበርም እንጂ ቆጥ ላይ ስትወጣ ላይ ሻትም በራኩም ተወጣው ከዛ ስትወርድም በራ ነው የምትወርደው ሀገር አቀይርም በራ እሺ ሰጎን ትክክለኛው ምላሽ ነው ሰጎን ነው ትክክለኛው ምላሽ ሰጎን በይ ሰጎን ብላለች አጨብጭቡላት ሰጎን ትክክለኛው ምላሽ ነው እሺ ሰጎን ነው ምን አላችሁ ምን አልሽ ሶስና ጭልፊት ነው ያለችው እሱ ደግሞ ንስር ነው ሁለቱም የተሳሳተ ነው ሰጎን ነው ትክክለኛው ምላሽ ለማንኛውም በዚህኛው ዙር ላይ አንድ ጥያቄ ስለመለሳችሁ 15 ነጥብ አንጥታችሁ በለጣችኋቸው 15 ነጥብ 15 ለ10 ናችሁ ግን እነሱ በዚህኛው ዙር ላይ አንድ ጥያቄ ከመለሱ አለቀላችሁ ብቻ እሺ ወደ ሁለተኛው ጥያቄ እናልፋለን ቤተልሔምና ቴዎድሮስ ቴዲ እስኪ አንድ ሙዚቃ ልቀቅብን አምናና ካቻምና ወደጀሽ ነበረ አሄ ወደጀሽ ነበረ ዘንድሮም ብሶብኝ
ሳይሻለኝ ቀረ አይሄ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቀረ አይሄ አንቺን ባፈቀረ እንግዲህ እኔም ካላገኘው የፍቅር አቻዬን እኔ እንደምልሆነ ብቻዬን አሁን እኔ መሰለ ሙዚቃ ዘፍኑልኝ ጥያቄው ባይቀልለት ትንሽ ትንሽ እሺ በለፈለፉ በዳሽ ይጠፉ ይሄ ለእናንተ በለፈለፉ በዳሽ ይጠፉ በለፈለፉ በዳሽ ይጠፉ ጨረስክ ቴዲ እሺ ሁለተኛው ጠቅላላ አውቀን ነው በራሪ ሆና አጥቢ እንስሳ ማናት በራሪ ሆና አጥቢ እንስሳ ማናች ገልጽ በራሪ ሆና አጥቢ እንስሳ ንስር ጨረስክ ቴዲ እሺ ጨርሰዋል በጣም አሪፍ ሁለተኛው ዙር ጥያቄና መልስ ላይ ነው ያለነው ቤት ውስጥ ያላችሁ ሰዎች ከኛ ጋር ተጫወቱ እኛ ጋር ደግሞ ለመምጣት 7696 ላይ ኬኬ ብላችሁ ላኩ በለፈለፉ በዳሽ ይጠፉ በምን ይጠፉ ባፊ ይጠፉ ትክክለኛ ምላሽ በለፈለፉ ባፊ ይጠፉ ነው ትክክለኛ ምላሽ ምን አላችሁ በለፈለፉ በምን ይጠፉ አላችሁ በዱላ ይጠፉ በለፈለፉ በዱላ ይጠፉ ብላለች በለፈለፉ በዝምታ ይጠፉ ሁለቱም የተሳሳተ ነው በለፈለፉ በአፍ ይጠፉ ነው ትክክለኛው ምላሽ 20 ሁለታችሁም ስትመልሱ 15 አንድ ሰው ሲመልስ የምታገኙት ነጥብ ስለዚህ ሁለተኛው ጥያቄ በራሪውን አጥቢ እንስሳ ምንድናት እሺ መልሽ ንስር ብለሻል ግድ አይደለችም እሺ ገምች ሰው የሚፈራት እንስሳ ምንድነው እሺ የሌሊት ወፍ ትክክለኛ ምላሽ የሌሊት ወፍ ነው ምን አላችሁ የሌሊት ወፍ ብላለች እሺ ምን አልክ ዶሮ ለመጀመሪያ ጊዜ በቅዳሜ ከሰዓት ዶሮ አጥቢ እንስሳ ሆናለች እሺ በራሪውና አጥቢ እንስሳ ዶሮ ብሎ መልሷል ቴዲ አይደለችም ትክክለኛ ምላሽ የሌሊት ወፍ ነው 15 ነጥብ አግኝታችኋል በዚህኛው ዙር ቀደም 10 ነበራችሁ በድምሩ 25 ነጥብ አላችሁ 25 ነጥብ አላችሁ 25 ስንት ነው ያላችሁ 15 አይደለ የመጨረሻው ጥያቄ 30 ነጥብ ነው ያለው 30 ነጥብ ከመለሳችሁ ትበልጣችኋላችሁ እነሱም 30 ነጥብ ከመለሱ እንደዛው ያሸንፏችኋል ማለት ነው አሁን ወረቀታችሁን አዘጋጁ ይሄ የመጨረሻ ዙር ነው እናንተም ወረቀታችሁን አዘጋጁ ያብስራውን ዝግጁ ነህ ለሙዚቃ ዋ 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 ይገርማል ስትሄድ ስከተላት በጎን ያየችኝ አማላጅ ብልክም ጨክና እምቢ አለችኝ አማላጅ ብለክም ጨክና እምቢ አለችኝ ብሏል አሁን የመጨረሻው መልስ ላይ እሺ ባለች ከዛ 30 ነጥብ ታገኙና እነሱን ትበልጣላችሁ እነሱም ከመለሱ ደግሞ ታልፋችኋላችሁ ማለት ነው እንቆቅልሽ እሺ ህይወት የሌለው ሌት ተቀን የሚሄድ ነገር ምንድነው አስባችሁ ጻፉ ህይወት የሌለው ሌት ተቀን የሚሄድ ነገር አስባችሁ ጻፉ
እሺ ወደ እናንተ እናልፋለን ስንት ነጥብ ነው ያላችሁ 25 አዎ አሁን ይሄኛውን 30ውን ከመለሳችሁ ማለት ነው 30ውን ከመለሳችሁ የምታገኙት ነጥብ 55 ይሆናል እሺ መልካም ድል እህል በልቶ የማይጠጣ ነገር ምንድነው እህል ይበላል ግን የማይጠጣ እህል ይበላል ግን አይጠጣ ማን ነው ታውቂያለሽ ሰዓት አልቋል ስለዚህ እሷ ብትመልሰው ማወቅ የለውም ቅድም ተናገርኩኝ ተናግሬያለሁ ቅድም ሁለታችሁም ካልመለሳችሁ አንድ ሰው ብቻ ቢመልስ ዋጋ የለውም ብዬ ተናግሬያለሁ ወደ ምላሻችሁ እናልፋለን የመጨረሻው ሰዓት ላይ ነው ያለነው 25 እና 15 ነው ያላችሁ አይደለ 25 እና 15 ነው ያላችሁ 100 እና 99 ይዘን እንጨርሳለን ነበር ያሉት ቤት ውስጥ ቁጭ ብላችሁ የጨዋታ ሰዓቱ ላይ የምትፎክሩ ሰዎች ልትኖሩ ትችላላችሁ እኔ 100 ነው ዘጋው የምትሉ እስኪ ኑና እንጮት 796 ላይ ኬኬ ብላችሁ ላኩልን ወደ ምላሻችሁ እናልፋለን መልካም ድል ህይወት የሌለው ሌት ተቀን የሚር ነገር ምንድነው ውሃ አይደለም እሺ ውሃ ምን ውሃ በብርጭቆ አለ በኮዳ አለ ለሊቱም ሙሉ ይሄዳል አይሄድም ወንዝ ሌላም መልስ አለ ተጨማሪ ሰዓት እሱ ባትሪ ካላረክለት እኮ ይቆም ንፋስ ትክክለኛ ምላሽ ነው ሁለቱ ትክክለኛ ምላሽ ነው ወንዝና ንፋስ አጨብጭቡላችሁ ወንዝና ንፋስ አሁን መልሳችሁን አሳዩኝ እስኪ ውሃ ብሏል ጎል አድርጋ ውሃ ብላለች ሁለቱም ውሃ ነው ያሉት አሁን ሊከራከሩኝ ተዘጋጅቷል ወንዝ ውሃ አይደለም ወይ ብለው ማለት ነው ውሃው ግን በምን አይነት ነው የሚለው ነው በብርጭቆ ሊሆን ይችላል በኮዳ ሊሆን ይችላል ውሃ ሲባል በሻወርም ሊሆን ይችላል በብዙ መልኩ ነው ያለው ወንዝ ካላልነው በስተቀር ምላሽ ሊሆን አይችልም ውሃ ብዙ ስለሆነ ማለት ነው ቤተልሔም ስትናደር ነበር ግን መልሷለች የሚለውን እኔ ቲዲ አልመለሰም መልስ አልሰጠም እህል በልቶ የማይጠጣ ምንድነው ጉማሬ የሚኖረው ራሱ ውስጥ ቆን ውሃ በደንብ እኮ ነው የሚጠጣው እንደሱ ውሃ የሚጠጣል እሺ ነቀዝ ትክክለኛ ምላሽ ነው ነቀዝ የስራው መቀስ የቂጣው ነቀዝ ይባላል የሚያረግ ሰው ሲገኝ ማለት ነው ምን አልሽ በጣም እየፎከርሽ ነበር መልስሽን እንየው ወፍጮ እሺ አጨብጭቡላችሁ እሺ በጨዋታ ሰዓቱ አሸናፊው ተለይቷል በዚህ በኩል ቤተልሔምና ቴድሮስ ናቸው ቤተልሔምና ቴድሮስ በድምሩ 25 ነጥብ አንጥተው የዛሬ ጨዋታ ሰዓት አሸናፊ ሆኗል በውድድሩ ታሪክ በዝቅተኛ ነጥብ ያሸነፉ የመጀመሪያዎቹ ተወዳዳሪዎች ናቸው በዚህ በኩል ደግሞ 15 ነጥብ ይዘው ነው የጨረሱት 100 ነበር እናመጣለን ያላችሁት 100 ነበር ያላችሁት 85 ታቻለ ለማንኛውም የጨዋታ ሰዓቱ ላይ ሰዎች መታችሁ እንድትዝናኑ እንድትጫወቱ እንጋብዛችኋለን የዛሬ አሸናፊዎች እንግዲህ ያላቸው ነጥብ በ20 ይባዛና ሂሳብ ይገባላችሁ በጣም ደስ የሚል የጨዋታ ጊዜ ነበር ከበድ ያሉ ጥያቄዎች አይደሉም አብዛኞቹ መናቃቸው ናቸው እዚህ ቦታ ላይ ስትመጡ ሁሉንም ነገር እናቀለን ተብሎ አይገመትም ማናቀው ነገር ካለ ምናቀበት ምናቀው ነገር ካለ ምንመልስበትና የምንሸለምበት የጨዋታ ሰዓት ነው ቤት ውስጥ ያላችሁ ሰዎች ወረቀትና ስክሪፕት ይዛችሁ በተለያየ አማራጮች የኛን ጨዋታ ስትጫወቱ የነበራችሁ ሳምንተኛ ጋር ላይ መምጣት 796 ላይ ኬኬ ብላችሁ ላኩልን ከጀርባ ያላችሁ በጣም ጀግና ልጆች አላችሁ ስትመልሱ የነበራችሁ ለእናንተ ለራሳችሁ አንድ እድል ገጥሟቸው እዚህ ጋር የመጡ ቀን እነሱ ደግሞ 100ን ይዘጉታል ብለን እናስባለን ቤት ውስጥም ያላችሁ ይሄን መጮት የምትፈልጉ ሰዎች ወደኛኑ ሁላችሁም ስለመጣችሁ እናመሰግናለን በጣም ሳምንት ለመምጣት አሁን ስልካችሁን አንሱና 796 ላይ ኬኬ ብላችሁ ላኩልን እንደውላችኋለን ውድ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ